ለነገ የተሻለ ኃላፊነትን የሚሸከም ታታሪነትን ከብቃት የተላበሰ መንገድ ጠራጊ ትውልድ ማፍራት መገለጫቸው ነው። መምህር አበበ ኳሞ በሙያቸው ከ3 አስርት ዓመታት በላይ ያገለገሉና የዛሬ ጡረተኛ የሆኑኝ ሰው በወቅቱ የተማሩበትንና ለሀገር የሚበጅ ትውልድንም ማፍሪያ ክህሎት የጠለቁበትን የመምህራን ማሰልጠኛ ተቋማት አቅም እንዲህ ያስታውሱታል። በእኛ ጊዜ ማለት አሁን በእኛ ጊዜ መምህርነት በጣም ክቡር ነው። ስልጠናው በጣም የተለየ ነበር። እኔ ለምሳሌ ሰለጠንኩት በ1974 ዓመተ ምህረት በጅማ መምህራን ማሰልጠኛ ነው። የትምህርት አሰጣጡ ሁለተኛ መምህሩም ደግሞ ከምሽቱ 12 ሰዓት ተኩል አላለ እስከ ምሽቱ 1 ሰዓት እስከ 2 ሰዓት ተኩል ድረስ እዛው እርስ በርስ ይደጋገፋል። ስለዚህ የመምህራን በቃታቸው በጣም ነው። ሁለተኛ ትምህርት የሚሰጡት በተደገፈ ነው። በቲቺንግ ኤድ የተደገፈ ነበርና እስካሁን አንዳንዴ ነው መማረው እንኳን አይረሰኝነት አለው። የመምህራን ማሰልጠኛ ተቋማት ሀገርን የሚበጅ ትውልድን የሚጠቅም ዜጋ የሚቀርጹ መምህራን ማፍለቂያ እንደመሆናቸው የማሰልጠኛ ተቋማቱ አቅም በተገቢው መንገድ መመዘንና መፈተሽ አለበት። በዚያው ልክ በመምህራን ማሰልጠኛ ተቋማት ለመምህራን ስልጠና የሚሰጡ ባለሙያዎች አቅምም ትኩረት ሊሰጠው ይገባል። በዛን ጊዜ የሚሰጡን መምህራኖች ስንመለከት ተማሪውን ለማምቃት የሚያደርጉት መመለከት በተለይ አንድ አስተማሪ አሁንም እገልጻለሁ ከቤቱ ማቴሪያል አመጥቶ ነው መኪና በራሱ ያመጣል። በዛ ያንን ትምህርት እንድንማርም ይደረጋል። ስለዚህ በተለይ አሁን የእንግሊዝኛ ቋንቋ ችግር ያለብን የነበር መምህራን እኔ እሱ ካስተማረኝ ወዲህ ያንን ትምህርት እየወደድኩት ሄድኩ። መምህር አሰልጣኝነት በራሱ ፕሮፌሽን ነው። በሌላ ሀገር ላይ መምህርነት የሳብጀክቱን ዕውቀት ስላለሽ ብቻ ሳብጀክቱን በደንብ ስለምትይ መምህርን ማሰልጠን መቻል ማለት አይደለም። ህፃናትን ማስተማርና መምህራንን ማሰልጠን የተለያየ ነው። እኛ በእኛ ሀገር ቲቸር ኤጁኬተርስ የምንላቸውን ማፍራት አልቻልንም። አሁን ላይ እንግዲህ ያንንም ለማሳካት በአጠቃላይ ተቋማት ውስጥ አቅማቸው ምን ይመስላል በሚል ሁኔታ ስታንዳርድ እየተዘጋጀ ነው። ከዛ በኋላ ኮሌጆች ይመዘናሉ፣ ሰርቲፊኬት ይሰጣቸዋል። መምህራንም ማሰልጠን ይችላሉ። ከግባት አንፃር ከመምህራን አንፃር ከተለያዩ ነገሮች አንፃር ተመዝነው መምህራንን የሚያሰለጥኑ ብቁ የሆኑ ተቋማት ተብሎ ሰርቲፊኬት እንደሚሰጣቸው ስታንዳርዶች አሁን ዝግጅቱ ተጠናቋል። በኢቲኤ በኩል ትምህርት ከነገ መገናኛ ድልድይ ከስኬት መዳረሻ መስመር ነው የሚሉት የቀድሞ መምህር አበበም ለዚህም መምህራን በየጊዜው ዕውቀታቸውን የሚያድሱበት ክህሎታቸውን የሚያሻሽሉበት የአቅም ግንባታ ስልጠናዎች ወሳኝነታቸው አይተኬ መሆኑን ያነሳሉ። ግን ደግሞ ከጊዜ ወደ ጊዜ የተግባር እንብዛም ትኩረት ሳይሰጠው መቆየቱን ተከትሎም ትምህርት ሚኒስቴር የዘርፉ የአቅም ግንባታ ስልጠና ዙሪያ ያሉ ክፍተቶችን ለመሙላት ምን ላይ ነው ሲል ፋና ቴሌቪዥን ጠይቋል። ቀደም ሲል የአቅም ግንባታ ለመምህራን ይሰጣል። እኔ አሁን እሱ በጣም ነው የማደንቀው። ለምን ስልጠና በሚሰጥበት ጊዜ ከተለያየ አካባቢ የመጡ መምህራን ማለት የማይገናኙ መምህራን ለምሳሌ በኮልፌ ቀራኒዮ ክፍለ ከተማ ከሆነ ከኮልፌ ቀራኒዮ ክፍለ ከተማ ከተለያዩ ትምህርት ቤቶች ይመጣሉ። የተለያዩ ትምህርት ቤቶች ያሉ መምህራንም በዛን ጊዜ የተለያዩ ሐሳቦችን ያቀርባሉ። ያ በጣም ጥሩ ነበር። አሁን እኔ ብዙን ጊዜ ስጠይቃቸው የለም አሉኝ። አሁን የለም ክረምት አሁን መምህር የለም። መምህሩንም አፕግሬድ ማድረግ አለባቸው። መምህሩም አሁን በዚህ በያዘው ዕውቀት እየጨመረ ቢሄድ የትምህርት አሰጣጡም እየበለጠ ይሄዳል። በመምህራን በኩል የሚስተዋሉ ክፍተቶችን ትምህርት ሚኒስቴር ማጥንቶ በተለይ ከባለፈው ክረምት ጀምሮ ከፍተኛ የሆነ የአቅም ግንባታ ስልጠና ስራዎችን ጀምሯል። የክረምት ልዩ የአቅም ግንባታ ስልጠና ይባላል። እኛ እንዴት ነው የገመገምነው? መምህራንን ማሰልጠን ያለብን ከሚያስተምሩት የትምህርት አይነት ውጭ መሆን መቻል የለበትም። ለምሳሌ የአንደኛ ደረጃ መምህርን ሂሳብ እንዲያስተምር ስታደርጊ ሂሳብ አንደኛ ደረጃ ላይ ያለው ሂሳብ ምን ይመስላል? ከዛ ውጭ የዘለለ ነገር ትልልቅ ኮንሰፕቶችን ትልልቅ ንድፍ ሐሳቦች እንደ ካልኩለስ ምናምን ስታሰለጥኙ ከርመሽ ወደ ትምህርት ቤት ሲመለስ የሚያስተምረው ነገር ጋር ግን የማይጣጣም ከሆነ ትርጉም የለውም። ስለዚህ ምንድነው ያደረግነው? እኛ መምህራንን ባለፈው ክረምት
60,000 ለማስገባት አስበን ወደ 52,000 በላይ መምህራንና የትምህርት ቤት አመራሮችን ወደ ስልጠና እንዲገቡ አድርገናል። ክረምት ለ20 ቀናት ዩኒቨርሲቲ ቆይተዋል። ለ120 ሰዓት ትሬኒንግ ሰጥተናል። በአቅም ግንባታ ጎልብቶ የበቃ መምህር የነቃና ሀገር አሻጋሪ ትውልድን እንደሚፈጥር እሙን ነው። ለዚህም የመምህራን አቅም የሚሰሩና የሚያበቁ የመምህራን ማሰልጠኛ ተቋማትን አቅም ለማሳደግ ልዩ ትኩረት ሰጥቶ መስራት ይገድ ይላል።